ሰላም እንዴናችሁ ውድ ቻናል ተከታታዮች፣ በርካታ ስፖርታዊ መረጃዎችን አመሻሹን ይዘን መተናል። ማንቸስተር ዩናይትድ፣ ሊቨርፑል እንዲሁም ደግሞ ማንቸስተር ሲቲና ቼልሲን የተመለከቱ መረጃዎች አሉን። እስከ ፕሮግራማችን መጠናቀቂያ ድረስ አብራችሁን ቆዩ። ባርሴሎና ማርከስ ራሽፎርድን ለማስፈረም ከማንቸስተር ዩናይትድ ጋር ስምምነት ላይ ለመድረስ በዚህ ሳምንት ንግግር ለመጀመር ተዘጋጅቷል ተብሏል። ራሽፎርድ ከክለቡ ጋር በግል ጥቅሞች ላይ የተስማማ ሲሆን አሁን በሁለቱ ክለቦች መካከል የሚደረገውን የመጨረሻ ውሳኔ እየተጠበቀ ይገኛል። የማንቸስተር ዩናይትድ አመራሮች ባርሴሎና ተጫዋቹን መውሰድ ከፈለገ የ30 ሚሊዮን ዩሮ የውል ማፍረሻ መክፈል እንዳለበት በድጋሚ አሳውቀዋል። ማንቸስተር ዩናይትዶች ሳንድሮ ቶናሊን፣ ማቴዎስ ፈርናንዴዝ እና ኤደርሰንን ማዘዋወር የሚችሉበት እድል ካለ ሁኔታዎችን ለማመቻቸት እንዳስቡ ነው እየተነገረ የሚገኘው። እንግዲህ ከቶናሊ አግሬሲቭ ቦል ዊኒንግ የሚባለውን ነገር ሊያገኙ ይችላሉ። ከፈርናንዴስ ደግሞ በጣም ክሬቲቭ የሆነ ተጫዋች ነው። ከኤደርሰን ደግሞ ቦል ኮንትሮል ላይ የማይታማ ተጫዋች ነው። ምርጥ ፕሌይ ሜከር ነው። በዛ ላይ ምርጥ ዲፌንስ ሚድፊልደር ነው እና ሶስቱንም ተጫዋቾች የሚያስፈርሙበት እድል እንዳለ ነው እየተገለጸ የሚገኘው። በክረምቱ የዝውውር መስኮት ዩናይትዶች ከምንም በላይ የሚድፊልደር ተጫዋች ለማስፈረም ሀሳብ እንዳላቸው ነው እየተገለጸ የሚገኘውና የዲፌንሲቭ ሚድፊልደርና ሴንትራል ሚድፊልደር ተጫዋች ያስፈርማሉ ተብሎ ይጠበቃል። በስፋትም ይህንን ለማሳካት ይችላሉ ተብሎ ነው የሚጠበቀው። ሌሎች ቦታዎች ላይም ሊያስፈርሙ ይችላሉ፣ ነገር ግን በዋነኝነት ይህን ቦታ ይመለከታሉ ተብሎ ይጠበቃል። የለንደኑ ክለብ ቶተንሃም አለመውረዱን ስላረጋገጠ አሁን ሳፊኒዮ ዝውውርን በ60 ሚሊዮን ፓውንድ የመጨረስ ፍላጎት እንዳለው ነው እየተገለጸ የሚገኘው። ምናልባትም እንግዲህ በክረምቱ የዝውውር መስኮት ራሱን በማጠናከር በአዲሱ ተዘጋጅቶ ይመጣል ተብሎ ነው የሚጠበቀው። ቶተንሃሞች እንግዲህ እንደዚህ አይነት የወረደ አቋምን አስመልክቶ ያቁም ነበር። በዘንድሮ ውድድር ዓመት በጣም የወረደውን ቶተንሃም ነው የተመለከት ነው እና በቀጣዩ ውድድር ዘመን ራሳቸውን ለማሻሻል የሚሄዱበት ርቀት እጅግ የላቀ እንደሆነ ነው እየተገለጸ የሚገኘው። ሪስ ጄምስ እንዲህ ሲል ተናግሯል። በዚህ ውድድር ዘመን ነገሮችን ማጤን አለብኝ። ከደረጃችን በጣም በታች ሆነናል። ለቀጣዩ ጊዜ ማሻሻል እንደምችል መገምገምና ማየት አለብን። ለአውሮፓ ብቁ አለመሆን ማለት ትክክል አይመስለኝም። በርካታ የአውሮፓ ዋንጫዎችን ያሸነፈ ክለብ ነን። በዚህ ውድድር ዘመን እንኳን ብቁ አልሆንም። ስለዚህ ብዙ የምንማረውና የምናሻሽለው ነገር አለ ብለዋል። በሰንደርላንድ መሸነፍ የውድድር ዘመናችንን እንዴት እንሄድን የሚያንጸባርቅ ይመስለኛል። ዝቅተኛ ውጤት አስመዝግበናል። በመጀመሪያው አጋማሽ ጥቂት እድሎችን አግኝተን አልወሰንም። እድሎቻችንን ብንጠቀም ጨዋታው የተለየ ይሆን ነበር ብዬ አስባለሁ ብለዋል። ጨዋታው እስከ 100ኛ ደቂቃ ድረስ ፊሽካው እስኪነፋ ድረስ ጨዋታው እንደተጠናቀቀ ተሰምቶኝ አያውቅም። የመጨረሻ ንክኪዎች ብቻ ነበሩን። ለሚቀጥለው የውድድር ዘመን ምን ምኞት መሆን አለበት? ቼልሲ ሁልጊዜም የት ነበር? ዋንጫዎችን በመጎዳደርና በማሸነፍና በአውሮፓ ለዚህ ክለብ መሰረታዊ ነገሮች በአውሮፓ መሳተፍ ለዚህ ክለብ ወሳኝ ነገሮች ይሆናሉ ሲል ተናግረዋል። ግራቨንበርች ስለ ሞሳላ ተናግረዋል። ሞሳላ ለሁሉም ነገር አመሰግናለሁ። የዚህ ክለብ እውነተኛ ሌጀንድ፣ ከአንተ ጋር ሜዳ ላይ አብሬ በመጫወት ያመስጋኝ ነኝ። ለቀጣዩ ደግሞ መልካሙን ሁሉ እመኝልሃለሁ ብሎታል። ከሳውዲ አረቢያ እንደሚመጡ መረጃዎች ከሆነ ዳርዊን ኑኔዝ ወደ ፕሪሚየር ሊግ የመመለስ እድሉ ከፍተኛ ነው ተብሏል። ኒውካስትል ዩናይትድ የኑኔዝ አድናቂ እንደሆነ ነው እየተገለጸ የሚገኘው። ስለዚህ የዚህን ተጫዋች ሁኔታ ይመለከቱታል ተብሎ ይጠበቃል። ከርቲስ ጆንስ ጎል አግብቶ እንግዲህ ብዙም ደስታ ፊቱ ላይ አልታየም ነበር። ታዲያ የዚህ ተጫዋች ነገር ያበቃለት ይመስላል። በተለይም ተጫዋቹ እንግዲህ ወደ ኢንተር ሚላን የማቅናት እድል እንዳለው ነው እየተነገረ የሚገኘው። ሊቨርፑሎች ተጫዋቹ ባይለቅባቸው ደስ ይላቸዋል። ነገር ግን የመልቀቁ ጉዳይ እጅግ ሰፊ እንደሆነ እየተገለጸ ይገኛል። አርሰናልን በተመለከተ አርሰናል ከፒኤስጂ ጋር ለሚያደርጉት የቻምፒዮንስ ሊግ ፍጻሜ ጨዋታ ዝግጅት ማድረግ ከጀመሩ ሰነባብተዋል። ሚኬል አርቴታ ከሉዊስ ኤንሪኬ አቅም በላይ ሆነው ሊገኙባቸው የሚችሉባቸውን መንገዶች እያፈላለጉ እንደሆነ ፉትቦል ለንደን ዘግቧል። በጣም በጥሩ ሁኔታ ራሳቸውን ለማዘጋጀትና የተሻለ ውጤትን ለማስመዝገብ እንደሚጥሩ ነው እየተገለጸ የሚገኘው። አርሰናሎች ከዚህ በፊት የነበራቸው ነገር በተለይም እንግዲህ በፒኤስጂ በኖክአውት ስቴጅ መሰናበታቸው ይታወቃል እና ታዲያ አሁን አርሰናሎች በሚገባ በተለይም ደግሞ የፕሪሚየር ሊጉን ዋንጫ ማንሳታቸው ይታወሳል እና በጥሩ ሁኔታ ተዘጋጅተው የፒኤስጂን ደካማ ጎን በማጽናት ለማሸነፍ እንደሚሞክሩ ነው እየተገለጸ የሚገኘው። የአርሰናሉ አሰልጣኝ ሚኬል አርቴታም በርካታ ስራዎችን መስራት እንደሚጠበቅባቸው አሳውቀዋል። የአርሰናሉ ባለቤት የሆኑ ጆሽ ክሮንኬ አርሰናል ኢኮኖሚ ዘላቂነቱን በመጠበቅ ስኬቱን እንዲያስቀጥል ይፈልጋል ተብሏል። ምክንያቱም እነዚህ ስኬቶች ቡድኑን ወደ አለቀ ደረጃ ለማሳደግና ፕሮጀክቱን ለመደገፍ አስተዋጽኦ ስለሚያደርጉ ነው ሲል ነው እንግዲህ ፉትቦል ለንደን የዘገበው። አርሰናሎች በሚገባ ዝግጅት እያደረጉና ከዚህ በኋላም ለሚፈጠረው ነገር ራሳቸውን እያዘጋጁ እንደሆነ እየተገለጸ የሚገኘው። በክረምቱ የዝውውር መስኮት በርካታ ዝውውሮች የሚፈጸሙበት የዝውውር መስኮት ይሆናል ተብሎ ነው የሚጠበቀው። ከቼልሲ እንግዲህ እንደነ ኢንዞ ፈርናንዴዝ ያሉ
ተጫዋቾች የመውጣት እድላቸው ከፍተኛ ነው። ባርሴሎና ለመቀላቀል እጅግ ተቃርቧል። እንግዲህ ማርከስ ራሽፎርድ እንዲሁም ደግሞ ሳቪኒዮ ወደ ቶተንሃም ዳግም የሚመለስበት እድል እንዳለ አርሰናሎች በሚገባ ለፒኤስጂ ቡዳፔስት ለሚደረገው ጨዋታ ራሳቸውን እያዘጋጁ እንደሆነና ሪስ ጄምስ በቀጣዩ ውድድር ዘመን ቼልሲዎች በሚገባ ራሳቸውን ማሻሻል እንዳለባቸው የሚሉትን ወሳኝ ፖይንቶች ተመልክተናል። በዛሬው ዕለት አመሻሹን የወጡ ስፖርታዊ መረጃዎች እንግዲህ ይመስሉ ነበር። በአዳዲስ ስፖርታዊ መረጃዎች እስክንገናኝ መልካም ተመኘው።